ሰላም 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 ነው። ዓለምን ላይ ጨልማብኛለች። እባክህ አታስመስዪው ዘሮ ገነት መሮኛል። ምንድን ነው የምረዳት? ከፍቶኛል፣ ከመሮኛል። አሁን ያደረገች ያለችው እኔን ለመሸወር ነው። ምንም በቃ ምን ታመጣለህ? ምን ማለት ነው? ቁጭ በይ፣ ተረጋጊና ቁጭ በይ። አልቀመጥም። ወይዘሮ ገነት ተረጋጊና ቁጭ በይ። ይኸውልሽ አንተ የምትለው ነገር በሙሉ ስህተት ነው። በቃ አለቀ። በወቅቱ መጥቻለሁኝ፣ ግን ምንም ላተርፍ አልቻልኩም። ቀን 6 ሰዓት ላይ ሄድሽ። ሰዓቱ እንደሚቀጥልም እርግጠኛ ነበርሽ። 3 ቀን ሙሉ እንደሚቆይ እርግጠኛ ነበርሽ። እንትና ውስጡ ያለው ብዙ ነገሮች ስላሉ ቶሎ ሊበርድ አልቻለም እንጂ እኔማ ደስ ይለኝ ነበረ። እባክህ እንደው ስናጠናችሁ ነበር። ምን ሄደ ሞት አስከሬኑ እዛው ተቀበረ። ማውቀው ነገር የለም። ታውቂው ነገር የለም። ምንም አውቀው ነገር የለም። እሱን ታጣራለህ። እባክህ በቃ እሺ፣ ልለምንህ። እሺ በቃ ምንድነው የምትለምኚኝ? ልለምንህ። እንደው ቤተሰብ አለህ? ከሰው ከተፈጠርክ ከሰው እንደ ወንድም አድርጌ ልለምንህ። ይግባ በቃ አይሻልም? እንግዲህ ምን ያህል ነው? እሺ አሁን ቻርጅ የምታደርጉኝ እኮ አልነገራችሁኝም። ሰው አይበልጥም። አንተን እኮ ቀጣይ ለብዙ ጊዜ እኮ እናገኘሃለን። ከዚህ በኋላ ላለው የእኛን ውጤት የስራ ውጤታችንን አይተህ እርግጠኛ ነኝ አንተ ሰክሰስፉል ከሆንልህ ብዙ ስራዎችን ወደፊት አብረን እንሰራለን የሚል ግምት ስላለ አሳልፍ አትስጠኝ። እኔ ጌታ እኮ አላራገፍክም። እየነገርኩህ እኮ ነው። የሰው ንብረት የለም እኛ ጋር እያልኩህ ነው። እኔ ነኝ ብለሃል። አምጣ ደረሰኝህን፣ የእቃውን ደረሰኝ እኛ ጋር አለ ስትል አምጣ። እሳት ሲቃጠል ብዙ ሌባን በዛው ልክ ይመጣል። እዚህም ቢመጣ እኮ አፈር ላይ ነው የሚቀበረው። እዛም አፈር ላይ ነው፣ እዚህም አፈር ላይ ነው። ማንም ከሞት የሚያስነሳ እዚህ የለም። ስለዚህ እዛው ተቀበረ። እኔ ባጨቀጭቀኝ ደስ ይለኛል። የወንድሜን ሀዘን በዛ ላይ አለብኝ። ቤቴ ተቃጥሏል። ብዙ ችግር ሀዘን አለብኝ። ስለዚህ እንትን ካምፓኒ ማለት ነው እሳት አይደል እንዴ? ከእሳት ምን ይተርፋል? ድሮስ ብረታ ብረቶች እኮ ናቸው። አለመፈለግ ሳይሆን ነገርኩህ እኮ በቃ እኛ ብዙ ነገሮች ስለተደራረበብን ሀሳባችን በሙሉ ስብስብ ብሎ በቃ ኑሮ ከብዶ ነበረ። ስለዚህ በምን ምክንያት እንደተነሳ ማረጋገጥ ባልተቻለበት ሁኔታ ቀጥታ ኢንሹራንሱ እንዲከፍል ተደረገ። እኛውን መንስኤው ምን ያደርግልናል? እየተጎዳን እኮ እኛ ነን። አጋጣሚ ወዲያው ደግሞ አንዳንድ ስራዎች ትራንዚት ማረልም ወደ እንትን ሌላም ስራዎች በእሳት አደጋው ዙሪያ ፋብሪካዎቻችንም እሳት አደጋው ሳይፈጠር በፊት እኮ ነው እየጠየቅኩ ያለሁት። በቀለ መጥቷል፣ ልጁ መጥቷል። ሊያነጋግረን እየጠበቀ ስለሆነ ቸኩላለሁ እያለ ነው። መተህ አውርተን ውሳኔ ላይ መድረስ አለብን። ከተስማማን በዋጋው ይቀጥላል፣ ካልሆነ ደግሞ እናሰናብተዋለን። እሱ ከመጀመሪያም ጀምሮ አስከሬንን ወደዚህ ለማምጣት ብዙ ነገሮች አሉ፣ ብዙ ውጣ ውረዶች አሉት። በዛ ላይ ደግሞ ወንድሜ ለምን ይጉላላል? በቃ እዛው ነው፣ መሬት አፈር ነው፣ እዛ ተቀበረ። አሁን ለምን እንደው በወንድምነት ምን በቃ ብናወራ ደስ ይለኛል። ብዙ የተከፋው ሰው ነኝ፣ ብዙ ችግር የደረሰብኝ ሰው ነኝ። እንደው አንተም በሰው እኔም እኮ በግልጽነት የመጣሁበትን ነገር እንዳጣራ ነው ፈልገው። በቃ ጥፋትን ቢኖርብን ወደፊት ታርመን እኔ ብዙ ሀዘን እኮ ቁጭ ለመነጋገር አይቻልም እንዴ? ምን ይሆንክ ነው ያለው? እንዲሁም አልጣም ሁኔታ ራሱ እንደዚህ ታውቀኝ ነበር። በጣም አነጋገር አንተማ ገንዘብ ልታገኝ ልትበላ የሰው ንብረት ልትዘርፍ ልትበላ አንተ ቆይ ማን ነው መጀመሪያ? እሱ ማን ነው ነገር አይኖ ራሱ እንዲህ ያሳውቅ ነበር። እንደዚህ ነገር አለ። አንተ በምንም አይገባህ፣ በለቅሶ አይገባህ፣ በምናምን አይገባህ፣ ትክክለኛ ነገር በማውራት ስለዚህ ዶክሜንት አምጣ። በቃ ገነት እንዲህ እንዲያደርገች በል አምጣ። ከዛ በኋላ ተጠያቂ ሆናለሁ። አለቀ። እኔ ብዙ ኃላፊነት ያለብኝ ሰው ነኝ። የሞት ልጆችን አሳዳጊ ነኝ። የሞት ልጆችን ምን እንዳደረግሻቸው እኮ አየን እኮ። የሞት ልጆችን አሳዳጊ ምን እንዳደረግሻቸው እኮ አየን። መረጃ አምጣ። አንተ ራስህ ወንጀለኛ ነህ። በቃ ትክክለኛ መረጃ ያለው ነገር እያወራህ አይደለም።
መጋዘኖቹ እንዴት ነው? የመጋዘኑን ጉዳይ ግን አልጨረስክልኝም። መጋዘን እኛ ለጊዜው አሁን እንግዲህ አንዳንድ ከስተመሮቻችን ለጊዜው መጋዘን ላይ የላቸው እንደዚህ አጋጣሚ ኢመርጀንሲ ነገር ኬስ ሲኖራቸው እኛ ጋር ማሳረፊያ መጋዘን አለ። እኛ ጋር እናሳርፍልሃለን። ቻርጅ እናደርግሃለን እያስባለሁ። ምናልባት ግማሽ ሚሊዮን ብር ታደርጋለህ። ምን ያህል እንደቃው እንደዛ ንብረታችን ይጠፋኛለን መጀመሪያ ሳይቀጠል ለሆነ ነገር ቢሆን ነው እንጂ ኦልሬዲ ከተቃጠለ በኋላ ለሚመጡ እንትኖች ተጨማሪ እድሜያችንን መጨረስ ነው ከህይወታችን ላይ። ስለዚህ ቀጣይ ህይወታችንን ተፍጨርጭረን መኖር ስላለበት ቀጥለናል። ባለቤትሽ በምን ምክንያት ነበር? አይ ካልተመቻችሁ ምንም ችግር የለውም። እንትንህን ደረሰኝ ያመጣህበት የጉምሩክ እያንዳንዱ ወረቀቶች አሉ። እነሱም ትሰጠንና ነገሮች እንዲሆኑ አድርገን በተቀላጠፈ ባጠረ ነገር እንድንሰራለን እናደርጋለን። እስቲ ምን ይሆን ከያለው ስራ ልንሰራ እኮ የተነጋገርነው አይደል? ስራ ልንሰራ ሳይሆን እኛ ስራችን እየሰራን እኔ ንብረት ኑሮኝ ባመጣ ልዘርፈኝ ተዘጋጅተህ ነው ስታወራኝ። ማንም እንደዚህ ነገር አላወራበት። ባይዘው ልብስሽ ላይ ሁላ ማየት አልቻልሽም እንጂ ድምጽ ሪከርደር ቅድም ነው ያስቀመጥኩት። እያንዳንዱ ስታወሪ የነበረው ነገር እየሰማን ነው። ባይዘው ምንም ነገር እንደማታመጣ ልነግርህ እፈልጋለሁ። ምንም ነገር አታመጣም። እሱም ማመጣውና ማላመጣው በኋላ የማይመለከትህ ነገር ደግሞ ልነግርህ አልችልም። በቃ ምንም ነገር የለብኝም። ማስረጃ ካለ ማስረጃ ቀርበና የፈለኩን ማለት ነው። ድጋሚ ምንም ነገር እንዳትጠይቀኝ ከዚህ በኋላ ያለው መረጃ ሰላም ነው። ማረፍ ማለት ይችላል። እንዴት ነሽ? ሰላም ነው። በቀለ ነው የላከኝ ደብዳቤ ስጣትና ከዛ በኋላ እሷ ትረዳሃለች አለ። በቀለ ችግር የለም እንግዲህ እንደሚሆን አድርገን ያኔ ምንድነው ትንሽ ጠራጠርሽ ነገር አለ ይመስላል። እስቲ ደብዳቤውን ለየዋ እሺ ችግር የለም ይሻላል። በቀለ ነው የላከኝ ስላልከኝ ለየና እሺ ኦልሞስት ከ2 ወር በላይ እዛ ቁጭ ብሏል። እቃዎቹ ደግሞ በቆዩና በተቀመጡ ቁጥር ገንዘብ እያሳጡ ነው የሚመጡት። ሙሉ ለሙሉ ያለኝን ነገር ባንክ ላይ አስይዤ ነው እየሰራ ያለሁት። ለምን ተያዘብህ? መጀመሪያ ደረጃ ለምን ተያዘብህ? እንዴት ሊሆን ቻለ? ማለት ያው ሲገባ ምንም ችግር ያላቸው ነገሮች የሉም እኮ ማሽነሪዎች ናቸው። ሊያም ደግሞ ዲዩቲ ፍሪ ነው እየገቡ ያሉት እቃዎቹ። ምንም ከመንግስት ጋርም ያለኝ ነገር የለም። ግን ጉምሩክ ላይ ያሉ ሰዎች በቀላሉ ነገሮችን ፈትሸው ማሳለፍ አልቻሉም። ግዴታ ያው እናንተ በእንደዚህ አይነት ነገር ልምድ ስላላችሁ ካረዳችሁኝ በስተቀር መፍትሄ ስላጣው ነው የመጣሁት። እናንተ ደግሞ እንደዚህ አይነት ነገር ጎበዝ እንደሆናችሁ ተነግሮኛል። ብዙ ብር አውጥተህበታል? ግን እንዴት ነው? ወደ $300,000 አካባቢ ነው የወጣበት። እውነት ይህንን ብር ደግሞ ወዲያውኑ መመለስ መቻል አለብኝ። የባንክ ዕዳ ብዙ ነው ያለብኝ። የባንክ ዕዳ ራሱ ያው በእርግጥም እንሰራለን እንደዚህ አይነት ስራዎችን። በቀለ በጣም ጎበዝ ነው። በቀለ ብዙ ነገር ይነግርሃል፣ በደንብ ያስረዳሃል። ጥሩ ላይ እናደርስልሃለን ብዬ አስባለሁ። እኔም ዋናው ሀሳቤ እናንተ ላይ ተማምኜ የመጣሁትም ለዛ ነው። ግን ቆይ መጋዘን ግን አላዘጋጀውም። አሁን እቃው ራሱ ከመጣ በኋላ እንዴት ነው? እሱ ችግር የለውም እንደሚሆን እናደርገዋለን። መጋዘን ታዘጋጅልኛላችሁ? በደንብ ከበቀለ ጋር ዲቴይል በደንብ ታወራለህ። ሁሉ ነገር እናመቻችላለን። በእጃችን ነው፣ ችግር የለም እንደሚሆን እናደርጋለን። ገዢ እስከማገኝ ድረስ እቃዎቹ እዛም ቆይተውብኛል። እዚህም ከመጡ በኋላ እንዲጉላሉ አልፈልግም። እስኪ እናየዋለን። ይሄን ያህል ብዙ አንተም ብዙ መስዋዕት የከፈልክበት ብዙ የሰራበት ነገር ነው። እኛም ስራችን ነው እና ከበቀለ ጋር ምን ያህል ቻርጅ ታደርጉኛላችሁ? እሱን ከሱ ጋር ማውራት አይሻልም? እሱ ነው በበልጥ ብዙ ነገር ነው። እሱ ከሱ ጋር በደንብ ዲቴይል እናወራበታለን። ታወራበታለህ፣ ይነግርሃል በደንብ። ከዛ ቀጣዩ ስራውን እንሰራዋለን።
ስለዚህ በቃ ደውይለትና ያው ጊዜ ከምናባክንም መጥቶ ያሉትን ነገር አስረድታችሁ የምንስማማ ከሆነ እንቀጥላለን፣ ማንስማማ ከሆነ ደግሞ እንለያያለን። በቃ ለማንኛውም ልደውልለታ አይሻልም? ሄሎ በቀለ መጥቷል፣ ልጁ መጥቷል። ሊያነጋግረን እየጠበቀ ስለሆነ ቸኩላለሁ እያለ ነው። መተህ አውርተን ውሳኔ ላይ መድረስ አለብን። ከተስማማን በዋጋው ይቀጥላል፣ ካልሆነ ደግሞ እናሰናብተዋለን። ቶሎና ምን ሆኖ ነው? እጅህ አላየሁትም ነበር። ትንሽ የሆነ ነገር ቆርጦኝ ነው፣ ብዙም አይደለም። ስለዚህ ሁለት እጅህ ኢንፌክሽን እንዳይፈጠር ብዬ ነው። ይሞቃል፣ ትንሽ በሩን ልክፈታል። ሞቃል። እሺ፣ አላየሁትም ነበር እጅህ ነገር። ኢንፌክሽን እንዳይፈጠር ብዬ ነው እንደዛ ነው። እንደም ሁለት እጅ ተቆርጠሃል። ያ ቃሳ ወርድ ነው የቆረጠኝ ነው። ያ ብዙ ነገር እየሰራ ነበር ከዚህ በፊትም ከሌላ ድርጅቶች ጋር ተሰርቻለሁ። ከስሪቲዎች ጋር ሰርቻለሁ። ዋይን ሰርቻለሁ። እቃዎች በተለይ ደግሞ ሲቲ ስካን እና የኤምአርአይ ማሽኖች በደንብ እናስመጣ ነበር። አሁን ግን ያስገባሁት ማሽኖች እንዳለ እንግዲህ እንትን እያሉብኝ ያሉት ኪሳራ ላይ ነኝ፣ ከባድ ኪሳራ ላይ ነኝ ያለሁት። እናንተም ደግሞ ዋጋ ቀንስ አድርጋችሁ ትሰሩልኛላችሁ ብዬ ተስፋ ስላደረኩ ነው። እስቲ እንግዲህ ያው እናየውና ነገሩን ካየነው ሳይታይ መቼስ ሳይነጋገሩ አንድ ነገር ለመወሰን ትንሽ ይከብዳል። አንተም እንደምትሰማ ባለቤትሽ ሲላ ባለቤቴ አሁን ለጊዜው ለቫኬሽን ወጣ ብሏል። በዛውም ደግሞ እቃዎችን ለማምጣት ስለታሰበ ለጊዜው የለም። አዳዲስ እቃዎችን ለማምጣት ከትራንዚት ውጭ ምን እየሰራችሁ ነው እናንተ? ብዙ ስራችን፣ ዋናው ስራችን እሱ ነው። ትራንዚቱን ነው በደንብ እየሰራችሁ ያላችሁ? ዋና ስራችን እሱ ነው። በሱ ላይ ነው ያለ ነው። እንግዲህ እያሻሻል ነው፣ እንደ ጊዜው እያደግን እየተቀየርን እንመጣለን። ጥሩ ነው እንደዛ ከሆነ። አቤት መጣ። እንዴት ነህ? ሰላም ነው? ሰላም ታይስ እንዴት ነህ? ደህና ነህ? ሰላም ነው? እንዴት ነህ? አለን። እንኳን ደህና መጣህ። እንኳን ደህና ቆየህ። ሰላም ነው? አረፍ በል። ያው በቂ እንግዲህ አብዛኛው ነገር እናንተ ተነጋግረናል። ያው በገነት በኩል ያለውን ነገር ለማወቅ ደብዳቤውንም ወስደህ መስጠት አለበት ስላልከኝ ነው የመጣሁት። አዎ ያለው ነገር የኛ ትራንዚት የሚሰጠውን አገልግሎትም ያንንም ነገር በቀደም አውርተኸኝ የምጠይቃቸውን ጥያቄዎች ጠይቀህ አስረድቻለሁ። የኛ ትራንዚት የሚሰጣቸውን አገልግሎቶች አንተም ደግሞ ያለው ነገር ያው ጉምሩክ ላይ ብዙ ነገሮች እያመጣህ ያላቸው ማሽኖች እና እቃዎች እንደተያዙበት ሁሉ ነገር አስረድተኸን እኛ በእኛ እንዴት ብለው ግን እንደሚገቡ ነገሮችን እዛ ጋር ምን መደረግ እንዳለበት እኔ እናንተ አውርተናል። ለገነት ዲቴይል ማሳወቅ አለብን ብዬ ነው። እቃዎቹ ሲገቡ ያው ጉምሩክ ላይ በፍተሻ ምክንያት ነው እስካሁን ድረስ የዘገዩት እና እዛ ያሉት ሰዎች ትንሽ አስቸገሩ። ስለዚህ ማቀበል ያለብንን ነገር አቀብለን ሁሉ ነገር ጨራርሰን ነው ማለፍ ያለበት። ምንም አይነት እንከን እንዲፈጠርባቸው አልፈልግም። ማሽኖቹ በጣም ሴንሲቲቭ ናቸው። ነቄ ካለ የሆነ ነገር ካለ አንድ ነገር ቢሆን የምከስረው ብዙ ዶላሮችን ነው የምከስረው። በጣም ብዙ ዶላር ነው የምከስረው። ያ እንዲሆን ደግሞ አልፈልግም። ለዛ ነው እናንተን መርጬ የመጣሁት። ከአንተ ጋር ሁሉንም ነገር አውርቻለሁ፣ አስረድቻለሁ ያሉትን ነገሮች ደግሞ ለእሷም እንደትነግርና ስላወራን እሷንም የግን ሁሉ ነገር ከኔ ጋር ጨርሰናል። እናንተ ምክንያቱም ትራንስፈር እሷ ዋናው ነገር አሳውቂያት ሁሉ ነገር ፈቃደኛ ሆናለች። በእኛ በኩል ያሉት ነገሮች ሁሉ ነገሮች በጥንቃቄ እንጨርስናለን። መጋዘኖቹ እንዴት ነው? የመጋዘኑን ጉዳይ ግን አልጨረስክልኝም። መጋዘን እኛ ለጊዜው አሁን እንግዲህ አንዳንድ ከስተመሮቻችን ለጊዜው መጋዘን ላይ የላቸው እንደዚህ አጋጣሚ ኢመርጀንሲ ነገር ኬስ ሲኖራቸው እኛ ጋር ማሳረፊያ መጋዘን አለ። እኛ ጋር እናሳርፍልሃለን። ቻርጅ እናደርግሃለን ብዬ አስባለሁ። ምናልባት ግማሽ ሚሊዮን ብር ታደርጋለህ። ምን ያህል እንደ እቃው ብዛት እንደዛም ድረስ ይችላል። እንደ ያለው ሁኔታ ምን ያህል ፓሌት እንደሚሆን ምን ያህል እንደሚይዝ እና ማወቅ አለብን። ያለውን እኮ ነገርኳችሁ። ወደ 4 ኮንቴነር የሚሆን እቃ ነው እየገባ ያለው። 4 ኮንቴነር እንግዲህ ብዬ አስባለሁ። በእኔ አሁን ያለው ነገር ሂሳቡን ስሰራው ባለው ጫኛ አውራጅስ ምናምን ሁሉን ነገር ፕሮሰሱን ሁሉን ነገር ማንኛውም ኤቭሪቲንግ የተሟላ ስለሆነ አንድ ላይ ፓኬጅ ነው። ያኔ ምንም በቃ ከዚህ በኋላ መጉላላት ምናምን ያስጠላኝ። እናንተ ደግሞ ማታሳኩልኝ ማታረጉልኝ ከሆነ ሌላ ኦፕሽን መፈለግ እፈልጋለሁ። ቶሎ የማያልቅልኝ ከሆነ
ገና በጣም ብዙ ጣጣ ነው ያለው። ከገባ በኋላ መጋዘን ከተራገፈ በኋላ እቃዎቹን እያሳዩ ገዢ መፈለግ አለ። የባንክ ዕዳ ደግሞ በዛ በኩል እየጮኸ ነው ያለው። ሁሉ ነገር ስልችት እያለኝ ያለው እኮ። ግን አንድ ጥያቄ ልጠይቅህ፣ እንደዚህ ከምትጨነቅ ለምንድን ነው አንተ በቀጥታ በጉምሩክ በኩል ዶክሜንትህን ህጋዊ ነህ፣ እቃ ይዘህ መጥተሃል፣ ትላልቅ እቃዎችን ያመጣኸው፣ ለምን አስፈለገህ? ቀጥታ ለምን በጉምሩክ እቃህን አታስገባም? ሞክሬያለሁ እኮ ሳልሞክር እናንተን ፍለጋም የመጣው። ምን ላይ ደረስክ? ሞክረህ ያ እንትን ለማድረግ ጉምሩክ ላይ ያሉ ሰዎች ገንዘብ እየፈለጉ ነው እና የሚጠይቁኝ ነገሮች አሉ። እኔ የሚከፈለውን እኮ መክፈል ከብዶኝ አይደለም፣ ግን ለስንቱ ሰተሽ ትችያለሽ? ብዙ ሰዎች ናቸው እንደዚህ ወደ ለእኔም እያሉ ያሉት። ከዛ ደግሞ አብዛኛውን ነገር እያንከራተቱ አስቸገሩኝ። ለዚህ ትራንዚት ሰርቪስ ለሚሰጡ ሰዎች ኃላፊነቱን ብሰጥ እነሱ ሰውም ስለሚኖራቸው መንገዱንም ስለሚያውቁት እነሱ ያሳኩልኛል ብዬ ስላሰብኩ ነው ወደ እናንተ የመጣሁት እንጂ ህጋዊ ነገር ጠፍቶኝ ህጋዊ መሆን ሳልፈልግ ቀርቼ አይደለም። ፕሮሰሱን አልፌ ወደ እናንተ የመጣሁት። አይ ካልተመቻችሁም ምንም ችግር የለውም። መተው እችላለሁ። ደረሰኝ ያመጣህበት የጉምሩክ እያንዳንዱ ወረቀቶች አሉ። እነሱም ትሰጠንና ነገሮች እንዲሆኑ አድርገን በተቀላጠፈ ባጠረ ነገር እንድንሰራለን እናደርጋለን። እስቲ አንዴ ከእሱ ጋር ላውራ። ቅርታ ችግር የለም። በሰላም በሰላም ነው። ምክንያቱም እንግዲህ መመካከር ግድ ነው። እኛ አስተመካክረን ለወሰን ነው። በቃ እቃ እንዲራገፍ እናደርጋለን። በቃ ይግባ እቃ አይሻልም? እንግዲህ ምን ያህል ነው አሁን ቻርጅ የምታደርጉኝ? እኮ አልነገራችሁኝም። ሰው አይበልጥም። አንተን እኮ ቀጣይ ለብዙ ጊዜ እኮ እናገኘሃለን። ከዚህ በኋላ ላለው የእኛን ውጤት የስራ ውጤታችንን አይተህ እርግጠኛ ነኝ አንተ ሰክሰስፉል ከሆንልህ ብዙ ስራዎችን ወደፊት አብረን እንሰራለን የሚል ግምት ስላለን እንግዲህ ብሩን አንተ ሲነገር አንተ ይሄን ያህል በለንና እኔ እኮ ነገርኩሽ በጣም ኪሳራ ላይ ነኝ ያለሁት እና አሁን ገና እቃዎቹን አስገብቼ ምናምን እስከማጣራ የባንክ ዕዳ እስከምከፍል ብዙ ፕሮሰስ አለብኝ። የብሩን መጠን ጊዜውን ብንጠቀምበት ጥሩ ነው ብዬ አስባለሁ። ክፍያው እኛ እንግዲህ ማጋዘኑም ጭነቱንም ሁሉ ነገር የቤትም ሰርቪስ ነው። አማራጭ እቃ በጥንቃቄ የሆነ ስርዓቱ ገብቶ እስኪወጣ ድረስ አጠቃላይ እስከተረከበን ድረስ እንዳለ ምንም ነገር ሳይበላሽብን ሳይኖረው በአስተማማኝ ሁኔታ ትራንዚት እንደመሆናችን መጠን በአግባቡ እናስረክባለን። ተረካቢም እናዘጋጅላለን። ባይዘው ክፍያችን እንግዲህ እኔ በእኔ ግምት አሁን በእኛ ቢሮን በባለሙያም ስንሰራ ሂሳብ ሲሰራ ባለው ነገር ኦልሞስት አንድ 600 ሺህ ብር ያስከፍላል። በጣም ብዙ ነው። ቅድም ግማሽ ሚሊዮን ነበር ያልከኝ፣ አሁን ደግሞ ከተመካከራችሁ በኋላ ጨምራችሁብኝ። ከወቅቱ አንጻር ሁኔታ እንግዲህ ከቻለች ደግሞ እንግዲህ በወሰሳችሁ ትንጋልሽ ሚዲያስቴት ካለ በእኛ ግምት ሂሳቡን ባለሙያ ሲሰራ ከሰራሁት አንጻር እስካሁን ከምሰራላቸው ከስተመሮች እንዲያውም ያንተ ደግሞ በጣም ወሳኝ ከስተመራችን ትሆናለህ፣ ወደፊት ጓደኞች እንሆናለን። ያን ታሳቢ ማድረግ እንዲያውም አንተን እንደው ብዙ ሰርቪስ ነው የምንሰጥ ብዬ አስባለሁ፣ ብዙ አገልግሎት። ምክንያቱም ማሳረፊያ ማጋዘን ለጊዜው አንተ አላገኘህም። እነዛ ጋር ነገሮች ኦልሬዲ አክሰሱን አመቻችተንልሃል። በሌላም ነገር ቀጣይም ነገር ያለው ስለምንሰራ እኛም ደግሞ ግዴታ ከመንግስት የሚከፍለው ግዴታ ስላለብን ከዛም በዛም አንጻር ወጪዎችን ስላሉብን እውነት በእኔ ሀሳብ በጣም ተመጣጣኝ ነው። እስኪ ለማንኛውም እሺ አንድ ስልክ ልሞክርና የምሰማውን ነገር እነግራቸዋለሁ። እንዳትነቃነቅ አርፈህ ቁጭ በል። የምጠይቅሽ ጥያቄ አለ፣ ቁጭ በል። ምን አይተሃል አሁን እዚህ? ተረጋግተሽ ቁጭ በይ ገነት። የምጠይቅሽ ጥያቄ አለ፣ ትመልሽልኛለሽ። ለጥያቄዎች ሁሉ መልስ እፈልጋለሁ ከአንቺ። ስለ ሁሉም ነገር ማወቅ እፈልጋለሁ። አሁንም እየሰራችሁ ስላላችሁት ነገር፣ ቅድምም ስትሰሩ ስለነበረውን ነገር፣ እስከዛሬም እየሰራችሁት የነበረውን ባይዘው ልብስሽ ላይ ሁላ ማየት አልቻልሽም እንጂ ድምፅ ሪከርደር ቅድም ነው ያስቀመጥኩት። እያንዳንዱ
እያንዳንዱ ስታወሪ የነበረው ነገር እየሰማን ነበር። ለማውራት መስማት ከሱ ጋር ምን እንደተመካከርሽ ምን ስታረጊ እንደነበር እናውቃለን። ባለቤትሽ ምን እንደሚሰራ ስለ ወንድምሽ ልጆች ስለ ወንድምሽ አሟሟት ስለ ሁሉም ነገር ትለፈልፊያለሽ። ቁጭ በይ እኮ ቁጭ ለመነጋገር አይቻልም እንዴ? ምን እየሆንክ ነው ያለው? ጠርጥሬ ነበረ እንዲሁም አልጣም ሁኔታ ራሱ እንደዚሁ ታውቀኝ ነበር። በጣም አነጋገር አንተማ ገንዘብ ልታገኝ ልትበላ የሰው ንብረት ልትዘርፍ ልትበላ አንተ ቆይ ማን ነው መጀመሪያ? እሱ ማን ነው ነገር አይኗ ራሱ ሲያስታውቅ ነበር። እንደዚህ ነገር አለ። ምን ይሆን ከያለው ስራ ልንሰራ እኮ የተነጋገርነው አይደል? ስራ ልትሰራ ሳይሆን እኛ ስራችን እየሰራ እኔ ንብረት ኑሮኝ ባመጣ ልትዘርፈኝ ተዘጋጅተህ ነው ስታወራኝ ነበር። ማንም እንደዚህ ነገር አላወራም። በህጋዊ ተረጋጋና ቁጭ በል። የምጠይቅህን ጥያቄዎች ነው የምትመልሰው ስለ ሁሉም ነገር። በተለይ ገነት በእንደዚህ አይነት ሁኔታ አገኝሻለሁ ብዬ አላሰብኩም። ለአንቺ ብዙ ጥያቄዎች አሉኝ። ምን አደረግኩ? በጣም ብዙ ጥያቄዎች ስለ ወንድምሽ አሟሟት፣ ስለ መንታ ልጆቹ፣ ስለ ተቃጠለው ፋብሪካ፣ ስለ ሁሉም ነገር በደንብ እናውቃለን። ስለ ወንድሜ ስናጠናችሁ ነበር። ምን ሄደ ሞት አስከሬኑ እዛው ተቀበረ። ማውቀው ነገር የለም። ታውቂው ነገር የለም። ምንም ማውቀው ነገር የለም። ሁሉን ነገር በሚገርም ሁኔታ ሁሉንም ነገር አስተላልፋቸዋለሁ። አንተ ካሜራ ስታፍልኝ ላይ ታብሩ፣ ስራችንን እንቀጥል። እንግዲህ ውድ ቤተሰቦቼ በሚገርም ሁኔታ ስትራቴጂካዊ በሆነ ቀመር እንግዲህ እነዚህን ሰዎች በቁጥጥር ስር አውሎ ጥያቄዎችን ለመጠየቅ እንዲህ ብዙ ርቀቶችን ስንጓዝ ነበር የነበር ነው። መጀመሪያ አቶ በቀለን አገኘነው። ካገኘነው በኋላ ምን እንደሚሰራ ስለ ስራው፣ ስለ እያንዳንዱ፣ ስለ ኑሮ፣ ስለ ቤተሰቡ፣ ስለ ሁሉም ነገር ለማጣራት ጥረት አደረግን። ካደረግንም በኋላ ከነ ወይዘሮ ገነት ጋር ምን አይነት ግንኙነት እንዳለው ምን እየሰራ እንደነበረ መረዳት ስለቻልን እሱን ግዴታ ማጥመድና ገነትን ማግኘት ስለነበረብን መጀመሪያ የነበረችበትን ቤት ኦልሬዲ ለቋል። ምናልባት ባለቤቷ አብዛኛውን ነገር ስለሚያውቅ ነው መሰለኝ ወደዚህ ቦታ ላይ ሙቭ እንዲያደርጉ የተደረገውና እኛ ጠብቀን ከመጣንበት ቤት አንጻር ትንሽ በጣም ወረድ ያለ ነው። እሱም ደግሞ ምክንያት ይኖራታል ብለን እናስባለን። ኦልሬዲ ነገሮች ሙቭ እያደረጉ ነው ያሉት። እንግዲህ የ30ዎቹ የቲም አባላትም እያንዳንዳቸው የተለቀመ ያለበት ሁኔታ ላይ ነው የምንገኘው። አሁን ደግሞ ከነዚህ ሰዎች ጋር ምንም ነገር እንዳልተፈጠረ አድርገን ካሜራችንን በተቻለ ተይዟል። አብዛኛው ነገር ካሜራ ላይ ገብቶላል። ካሜራ እንኳን ባይኖር በድምፅ የተወሰኑ መረጃዎችን ከነሱ መልቀም አለብኝ ብዬ ስላሰብኩኝ ገብቼ ሳወራቸው ነበር እየቆየሁት። እነሱም ደግሞ ያው ጥቅመኞች ስለሆኑ ገንዘብን ስለሚፈልጉ እኛን ለማታለል ብዙ ነገር ሲያደርጉ ነበር፣ ከኔ ጋር ሲደራደሩ ነበር የነበረው። በጣም በሚያስገርም ሁኔታ ያሉትን ነገሮች ድምፃቸውን በደንብ ሪከርድ ማድረግ ችለናል። ምናልባት ካሜራማኔ ምስሉን ይዞት ከሆነ ምስሉንም ወደ እናንተ የምናደርስ ይሆናል። ለማንኛውም ገነት ከመጀመሪያው ጀምረን እንድንጨዋወት እፈልጋለሁ። የነበርሽበትን ቤት ለቀሽ ወደዚህ ቤት መምጣት የፈለግሽበት ምክንያት ምንድን ነው? እዚህ የኖርሽ እንዳልነበርሽ ማስረጃው አለን። አሁንም ወጥቼ በነበረበት ሰዓት ላይ እዚህ ቤት ከመግባታችን በፊት ስለእናንተ አንዳንድ ነገሮች አጣርተናል። ወደዚህ ቤት ቀይራችሁ የገባችሁበት ምክንያት ምንድን ነው? አንተ በመጀመሪያ ቆይ ማነህ? ስለዛ ቤት ስለዚህ ቤት የምትጠይቀኝ ነገር ቢኖር ባይዘው ምንም ነገር እንደማታመጣ ልነግርህ እፈልጋለሁ። ምንም ነገር አታመጣም። እሱም ማመጣውና ማላመጣውም በኋላ የማይመለከትህ ነገር ደግሞ ልነግርህ አልችልም። ወይዘሮ ገነት አንድ ነገር ላስጠንቅቅሽ። እያወራሽ ያለሽው ከህግ አካላት ፊት ነው፣ ካሜራ ፊት ነው እያወራሽ ያለሽው። መዛትሽን ተይና የምጠይቅሽን ጥያቄ ብቻ ነው የምትመልሽልኝ። ለምንድን ነው ከዛ ቤት ወደዚህ ሙቭ ማድረግ የፈለግሽው? ነገርኩህ እኮ አይመለከትህም፣ አይመለከትህም። የሚጠይቀኝ አካል አንተ የመጣው ለስራ ነው በመጀመሪያ ደረጃ። ይሄ ሁሉ ስለ ቤቴ ነገር ለአንተ ልነግርልህ የምችልበት ለስራ ሳይሆን ወንጀለኛን በቁጥጥር ስር አውሎ ለህግ ለማስረከብ። ምንድን ነው ምልክትክ? ማስረጃ አለኝ። ማስረጃ አቅርብ። አንደኛ ማስረጃ ሁለታችሁ ስትመካከሩ የነበረ ነገር በቂ ነው። እኔ ምን ላስገባ የሚመለከታችሁ ነገር የለም። ፕሮሰሱን አልፋችሁልኝ እቃው እንደምታስገቡልኝ እየነገራችሁኝ ነበረ። ለዛም ደግሞ ቻርጅ የምታደርጉኝን ነገር ስታወራኝ ነበር። አንተ እኮ ድምፅም ማስረጃ አለኝ። መጀመሪያ እናንተ መጀመሪያ አውርተን ገነት ጋር ስትልከኝ የተነበሩት ነገሮች እንዳልተቀጥተዋል። በቃ ስራ እኮ ነው የተነጋገርነው። በስራ ነው እኛ ህገወጥ ስራ ነው። ስለ ህገወጥ ነገር ነበር እያወራሁ የነበረው። እቃዎቹ ምን እንደሆኑ ነገር ያለው እኮ መጀመሪያ እኔ ራሱ በትክክል በገቢዎች በጉምሩክ በስነስርዓቱ ቀርጸህ መብትን አስከብረን ለምን አትመጣም ስልህ የሰጠኝ መልስ ምንድን ነው? ሞክሬያለሁ አልቻልኩም ነው ያልኩህ። በቃ ስለዚህ ስላልቻልክኝ ቸራ ነው እንስራልህ። ምንድን ነው ወንጀሉ? እስኪ ስለተቃጠለው ፋብሪካ ማለትም አንቺና ወንድሞችሽ
በሼር የከፈታችሁት አንድ ካምፓኒ ነበረ። ያ ካምፓኒ ሙሉ ለሙሉ በሳት ወደመ። መንስኤው እንዲጣራም አልፈለጋችሁም። ኬዙም ወዲያውን ነበር የተዘጋው። እናንተም ደግሞ ድርጅቱን መልሳችሁ ማቋቋም አልፈለጋችሁም። ምክንያታችሁ ምንድን ነበረ? ያልፈለግንበት የራሳችን የሆነ ምክንያት አለ። አንደኛ ቤቱ ሲቃጠል ከዛ በፊት ወንድማችን ህይወቱ አልፎ ነበረ። ባለበት በእንግሊዝ ሀገር ህይወቱ አልፎ ነበረ። እኛ ደግሞ እዚህ እሱ ሀዘን ላይ እያለ ተጨማሪ ደግሞ ቤቱ ተቃጠለ። ቤቱ ከተቃጠለ በኋላ ደግሞ በኢንሹራንስ ይሄን ነገር አቃንተን ለመስራት አቅም አይፈቅድም፣ አያዋጣምም። አቅም አይፈቅድም ማለት አይፈቅድም። ኢንሹራንሱ በቂ አይደለም። ኢንሹራንሱ በቂ አይደለም። ብር ከበቂ በላይ ነው። ድርጅቱን መልሶ አይደለም፣ በቂ አይደለም። 500 ሰዎች እኮ ናቸው። እኔ ማስረጃ ስላለኝ ነው እያወራሽ ያለሁት። ነገርኩህ እኮ ትክክለኛውን ነገር። በቃ ከ500 በላይ ሰራተኛ የሚያስተዳድር ድርጅት ነው እኮ። ተቃጠለ። እዛ ጋር ላሉት ሰራተኞች ራሱ ኢንሹራንስ ተገብቷል። ለሰራተኞቹ ራሱ ኢቨን በአደጋ ያ ነገር ቢደርስባችሁም ወዳችሁ አይደለም አደጋ ነው የተፈጠረው። አደጋ ነው ብለን ካሰብ ነው አደጋ እንዳልሆነ ግን እኔ አውቃለሁ፣ ማስረጃም አለኝ። ምንም ነገር ሌላ ምክንያት የለንም። በቃ ተቃጠለ። እናንተ ለምንድን ነው ፋብሪካውን መዝጋት የፈለጋችሁት? ኢንሹራንሱን ብር ከተቀበላችሁ በኋላ መልሳችሁ ለምን ማቋቋም አልፈለጋችሁትም? ይሄ እኮ በቅብብሎሽ የመጣ ነገር ነው። ምናልባት ወንድማችሁ 50% ድርሻ ስላለው ደስተኛ ላትሆኑ ትችላላችሁ። የእሱ አይነት አመለካከት የለንም። የወንድሜማ ልጆች ጥጥ ሊያመርቱ ወደ ሌላ ቦታ ሄደው የራሳቸውን ስራ እየሰሩ ነው። ይሄኛውም ወንድሜም የራሱን ይሰራል። እኔም ደግሞ የራሴን የተሻለ አማራጭ ይሆነኛል ብዬ ያሰብኩትን ስራ መስራት ስላለብኝ በቃ ሀሳቤን ቀይሬያለሁ። አሁንማ ከበቀለ ጋር ነው ራሳችንን የምንሰራው። ባለቤትሽስ? ባለቤቴ ለጊዜው ወጣ ብሏል። ባለቤትሽ ከዚህ በፊት በአንድ ወንጀል ተጠርጥሮ 8 ዓመት ተፈርዶበት ነበረ። ከዛ 5 ዓመት ታስሮ በአመክሮ ተለቋል አይደል? በምን አወክ ደግሞ ይሄን? ወይዘሮ ገነት እየነገርኩሽ ነው። ስለ እናንተ ጋር ከመምጣታችን በፊት ብዙ ማስረጃዎችን ስንሰበስብ ነበረ። ፋብሪካው የተቃጠለበትን ምክንያት አንቺ እንደምታስረጅኝ ድንገተኛ የእሳት ቃጠሎ አይደለም። ቢሆን ደግሞ እስከ መጨረሻው ድረስ የማጣራት ኃላፊነት ነበረባችሁ። ግን ነገሮች እንዲጣሩ አልፈለጋችሁ። አለመፈለግ ሳይሆን ነገርኩ እኮ በቃ እኛ ብዙ ነገሮች ስለተደራረበብን ሀሳባችን በሙሉ ስብስብ ብሎ በቃ ኑሮ ከብዶ ነበረ። ስለዚህ ያንን የሚያክል 3 ምርቶች ማምረት ፕሮዳክቶች እያመረተ በወቅቱ ነበር። እሱ የምትለው ነገር በወቅቱ ነው። ከተቃጠለ በኋላ ምንም አማራጭ የለንም። 3 ቀን ሙሉ እሳቱ አልጠፋም ነበር። አዎ፣ እሳት አደጋው ከመነሳቱ ደግሞ ከወራት በፊት የሴኪሪቲ ካሜራዎች እንዲነሱ ተደርጓል። እሱን በሚመለከተው ነገር አንተ እቆጣጠራለሁ እከታተላለሁ የምትል የህግ አካል ከሆንክ የራስን ስራ ድርሻ በዛ ተወጣው። በቃኛ ግን አይደለም ራሳችሁ አዘግታችሁታል እኮ ስለማትፈልጉት። በቃ የእሳት አደጋ ነው መንስኤው፣ እሳት ነው። እሳት ስለሆነ እሳት መፍትሄው ሌላ ምን የት ትደርሳለህ? እሳት ከተቃጠለ ወደመ ነው ብሎ እንዲነሳ ወይ እንዲፈጠር ያደረገ ሰው የለም። አንድ ሰዓት ስለተቃጠለ ቀስ ብሎ ሙሉ ለሙሉ ፋብሪካው እሱን ተመራመርና ድረስበት። አሁን እዛ ድረስ እየጠየከኝን መልስ ነው መመለስ ያለብኝ። የሚመለከተው እኮ እኔን ሳይሆን እናንተ ነው። እኛማ የሚካሄደው ድረስ ሄደናል። በቃ ተቃጥሏል። ለተቃጠለ ነገር ኢንሹራንስ ነው የሚሰጠው እኮ አይደለም እኮ። ኢንሹራንሱም እኮ እንዴት እንደከፈላችሁ ገና የሚጣራ ነገር አለው፣ ብዙ ነገር አለ። በቃ እሱን ደግሞ ኢንሹራንስ ጋር ሄደህ ማጣራት ትችላለህ። ማረጋገጥ ባልተቻለበት ሁኔታ የእሳቱ መንስኤ በምን ምክንያት እንደተነሳ ማረጋገጥ ባልተቻለበት ሁኔታ ቀጥታ ኢንሹራንሱ እንዲከፍል ተደረገ። እኛውን መንስኤው ምን ያደርግልናል? የተጎዳን እኮ እኛ ነን። ንብረታችን የጠፋ እኛ ነን። መጀመሪያ ሳይቃጠል ለሆነ ነገር ቢሆን ነው እንጂ ኦልሬዲ ከተቃጠለ በኋላ ለሚመጡ እንትኖች ተጨማሪ እድሜያችንን መጨረስ ነው ከህይወታችን ላይ። ስለዚህ ቀጣይ ህይወታችንን ተፍጨርጭረን መኖር ስላለበት ቀጥለናል። ባለቤትሽ በምን ምክንያት ነበር ታስሮ የነበረው? ምን ነገር አፈልጊም? እሱ ቢቆየኝ ደስ ይለኛል። ወይዘሮ ገነት ነገሮችን ፋይል አለ፣ እዛ ማጣራት ትችላለህ። የታሰረበት ቦታ ያሉትን ነገሮች ቀለል አድርገን ብናወራው ጥሩ ነው። ነገሮችን ወደ ከፋ ነገር ባንወስደው። አንተ ለምን እኛ አንተ ለምን በቃ ወደ መጣበት ለምን አትሄድም? ወደ መጣበት ሲሄድ እናንተን ይያችሁ ጠይቀናል። የሚያስፈልገው ነገር መረጃ ስለአንተም ደግሞ አንዳንድ ነገሮች ስናጣራ ነበር ነው። በፊት የህግ ባለሙያ ነበርክ፣ ህግን ተከትለክ የምትሰራ ሰው ነበርክ፣ ጠበቃ ነበርክ። ሙሉ ለሙሉ ፋብሪካው ላይም በጥብቅና ትሰራ ነበረ። ፋብሪካው ከተቃጠለ በኋላ ግን ሙሉ ለሙሉ ሽፍት አደረክና አሁን ደግሞ የትራንዚት ባለሙያ ነኝ ብለክ ከነሱ ጋር እየሰራህ ነው ያለው። ምንድነው ምክንያትክ ከዛ ወደዚህ ለመምጣት ያሸጋገርህም? ከእንደገና ደግሞ ካምፓኒም ከተቃጠለ በኋላ ከነዚህ ሰዎች ጋር
እንዳትላቀቅ ያደረገ እነዛ ሁሉ ሰራተኞች ሲባረሩ አንተ ተለያይተህ ያልተባረርክበት ከዛ ደግሞ እንደ ድርጅቱ ጠበቃነትህ ኢንሹራንስ ክፍያውን ለመክፈል መሄድ ያለበትን ፕሮሰስ ማስኬድ ያለብህ የእሳት አደጋው መንስኤ ምን እንደሆነ እንዲጣራ ፑሽ ማድረግ የነበረብህ አንተ ነህ። በወቅቱ አሁን እንግዲህ በፋብሪካችን እሳት አደጋ የደረሰበት የተቃጠለ የእሳት አደጋ እንግዲህ ምንድን ነው የአካባቢ ፖሊስ ነው ያለው ነገር የሚመለከተው አካል ነው አይደል መከታተል ያለበት እሱን እኛ አሳውቀናል። ሌላውን ነገር የማጣራቱ ሁኔታ በምን መንስኤ ነደደ በእንዴት እሳት ተነሳ የሚለው ነገር የኛ ድርሻ አይደለም። እኛ በወቅቱ ያው ቤተሰብም አልፎ ማዘን ላይ አንተ እንደ ህግ ባለሙያነት ኢንሹራንስ አንድ ነገር ተፈጠረ አደጋ ተፈጠረ ተብሎ ክፍያውን ለመክፈል ማለፍ ያለበት ፕሮሰስ አለ አይደለ? ሊኖር ይችላል እናንተ ሊኖር ይችላል ማለት ብዬ አስባለሁ። ግን እኛ ደግሞ የህግ ባለሙያ እኮ ነህ። ሊኖር ይችላል መልስ ሊሆን አይችልም። ቢሆንም ምክንያቱም አሁን ኢንሹራንስ የግዴታ ነው። እኛ አሁን ንብረት ፋብሪካ ነው። ፋብሪካ እስከተቃጠለ ድረስ ኢንሹራንስ በወቅቱ እየከፈልን ነው። ኢንሹራንስ ከፍለናል። የውል እያንዳንዱ የሰራተኛው ስላለ ግዴታ ስላለብን ያን ነገር ግዴታችን ስለተወጣን ኢንሹራንስ ደግሞ ድርጅታችን ስለተቃጠለ ይከፍላል። ያን ክፍያ ደግሞ የማግኘት ግዴታ አለብን እኮ ፕሮሰስ አለው። ፕሮሰስ ምንም የሚኖረው ነገር እኛ ያሳውቀናል። ውል አድርገናል ከድንገተኛ አደጋ ያለው ጋራ ያንን ውል አግሪመንት ስላለን በዛ መሰረት ይከፈለናል። ኢንሹራንስ እኮ ምንድን ነው ያስገባችሁት? ድንገተኛ አደጋ ነው የተፈጠረው የሚለውን ነገር ለኢንሹራንሱ ለማሳመን ምንድን ነው ያስገባችሁት? ምንድን ነው ማድረጉ? አንተ እዚህ ላይ ምን አገባህ? እዚህ ድረስ እኮ መድረስ የለበትም። አንተ ስለምን ይህን መሰለ ዲቴይል ነገር እኮ ማውራት አይጠበቅብን። በቃ ጨርሰናል። የህግ ባለሙያ ነው የህግ ሰው ነኝ እኔ እና እሱ ተግባብተን እኮ የህግ ሰው ብትሆን ነገርን በቃ ምንድን ነው ፕሮሰስ ነገርን ካሁን ወደ ቦታ ብትሄድ ይሻልሃል። ከዚህ ዘለለ መልስ ልንሰጥህ አንችልም። በቃ አንችልም። ከዚህ በላይ ልንሰጥህ ብዙ የምጠይቅሽ ጥያቄ አለ። ምን ትጠይቀኛለህ? ምንም ትጠይቀኝ አችልም። ነግሬሃለሁ። በቃ እስኪ ስለ ወንድምሽ አሟሟት እናውራ። ወንድምሽ ምን ነበረ በሰዓቱ ያመመውና ለምንድን ነው ለንደን ድረስ ይዘሽ ሄድ የፈለግሽው አንቺ? እኔ አልሄድኩኝም። በቃ ራሱን ሄደው በሕክምና ሄደ። አልሄድኩም። እርግጠኛ ነሽ? አዎ አልሄድኩም። ሄደ፣ ታከመ። ታዲያ እንዴት ሱራፌልና ኪሩቤል አንቺ ታመመ ብለሽ ይዘሽ እንደሄድሽ ከዛ ከሞተ ወንድሜ በቃ እሱ ድረስ አንተ የምትጠይቅበት ምክንያት የለም። ቆይ እሺ አንተ ጥያቄ ልጠይቅሽ። ወንድምሽ ውጭ ሀገር አንቺ እዚህ ነሽ ያለሽው አይደል? ምን አይነት ሰው ነው ዛሬ እንትን ያልከው? ምንድን ነው ችግሩ? ለሕክምና ሄድሽ? አዎ። አንቺ ሄደሻል? አዎ። ከዛ በኋላ ወንድምሽ ታሟል፣ ሞተ። አዎ። አስክሬን አልመጣም? እዛው ተቀበረ። አዎ። ስለፈለገ በቃ እዛው መቀበር ስላለበት እሱ ከመጀመሪያም ጀምሮ አስክሬንን ወደዚህ ለማምጣት ብዙ ነገሮች አሉ፣ ብዙ ውጣ ውረዶች አሉት። በዛ ላይ ደግሞ ወንድሜ ለምን ይጉላላል? በቃ እዛው ነው፣ መሬት አፈር ነው፣ እዛ ተቀበረ። በቃ ሲቀበር እኮ እዛ ሀገር እኮ ዝም ብላ አይደለም፣ ህጋዊ ነው። መሞቱ ተረጋግጦ ሆስፒታል ተቀብሯል። ያሳደጋቸው ልጆች እኮ አባታቸውን ቆሞ መቅበር ይፈልጋሉ። ይሄን ለማድረግ ደግሞ እኛ በቂ አቅም የለንም። በቂ አቅም የለንም ማለት ከይሁን የሚያክል ካምፓኒ በቃ ነገር ያለውኝ 8,000 እና 9,000 ፓውንድ ከፍሎ አስክሬን ኢትዮጵያ ውስጥ ማስገባት ከባድ ሆኖባችሁ ነው። እዚህም ቢመጣ እኮ አፈር ላይ ነው የሚቀበረው። እዛም አፈር ላይ ነው፣ እዚህም አፈር ላይ ነው። ማንም ከሞት የሚያስነሳ እዚህ የለም። ስለዚህ እዛው ተቀበረ። ወንድሜ ከሚጉላላ አስከሬኑ ብዙ ጊዜ ፈጃል ወደዚህ ሲመጣ። እሺ ለቅሶ ስለምን ነው በተጣደፈ ሁኔታ ያለቀው? በእኛ በባህላችን ማብረድ ስላለ። በእናንተ ባህል? አዎ። የምን አይነት ባህል ነው? ኢትዮጵያ ውስጥ ነው ያለን አይደል? አንድ አይነት ባህል ነው ያለን። የሰው ልጅ ሀዘኑን በደንብ አድርጎ እርሙም ማውጣት አለበት። አወጣን እኮ ሰው ሲሞትበት እኮ በአንድ ቀን አይደለም። አንቺ ግን በወንድምሽ ሞት ደስተኛውን ሻል ነበረ አክት ስታደርጊ የነበረው። ሱራፌልና ኪሩቤል ሁሉንም ነገር ነግረውኛል። ኢቨን ወንድማማቾቹን ለማጣላት ብዙ ነገር ስታደርጊ የነበርሽ ሰው ነሽ። አይደለሁም። በቃ ይሄ የተሳሳተ መረጃ ሰምታል። ለእኔም ወንድሜ እስከሆነ ድረስ የሞተው እንደዚህ አይነት ነገር አላረኩኝም። ወይዘሮ ገነት ግልጹን ብንነጋገር የተሳሳተ ነገር ነው የሰማከው። በቃ እየነገርኩ ነው አይደለም እንዴ? በቃ ከዚህ የተሻለ እስኪ ከመጀመሪያው ጀምረሽ እንድታጫውሽ የሚፈልገው ነገር አለ። እኔ ባጨቀጭቀኝ ደስ ይለኛል። የወንድሜን ሀዘን በዛ ላይ አለብኝ። ቤቴ ተቃጥሏል። ብዙ ችግር አዘን አለብኝ። ቤትሽ ደግሞ ስለዚህ እንትን ካምፓኒ ማለት ነው ተቃጥሏል። ስለዚህ ይሄ ሁሉ ጭንቅና እንትን እያለብኝ አንተ ደግሞ መተህ እንደ ነገር ልትጠይቀኝ አልፈልግም። በቃ ፍላጎት የለኝም። አጨቅጭቀኝ። ቆይ እናንተ መጋዘን ላይ ያረፉ ምስጢራዊ ሳጥኖች ነበሩ። ምስጢራዊ ሳጥን የተባለው ምንነታቸውን ስላላወቅን እስካሁን ድረስ ያረፉ ኮንቴነሮች ነበር። በኮንቴነር እየመጡ የታሸጉ በሳጥን የነበሩ ማሽኖች ነበሩ ወይም ንብረቶች ነበሩ። ምን መረጃ አለክ? ማስረጃ አለኝ፣ በደንብ አለኝ። በቃ መረጃ ካለ ለምን ትጠይቀኛለህ? እኔን አንተ መረጃ አለ ካልክ እኔ ለምን ትጠይቀኛለህ? እቃዎቹ ግን ከተቃጠለው ከሰዓቱ ቃጠሎ በኋላ ግን እቃዎቹ ፋብሪካው ላይ መገኘት አልቻሉም እኮ። እሳት አይደል እንዴ? ከእሳት ምን ይተርፋል? ድሮስ ብረታ ብረቶች እኮ ናቸው። ብረታ ብረትም ቢሆን አትሊስት የሆነ እንኳን ናሙናቸው መገኘት መቻል አለበት። ስለ እቃዎቹ እሳት ሲቃጠል ብዙ ሌባን በዛው ልክ ይመጣል።
ብዙ ነገር ስለዚህ ሌባ ሰርቋቸው እኛ ራሳችንን እናድናለን እንጂ እሳት ውስጥ ንብረት ልናድን አንገባም። ስለዚህ ሌባን የሰረቃቸው እቃዎቹ ማለት እንችላለን። አንተ ስላልከኝ ነው እንችላለን ወይ ሌባን የሰረቃቸው እቃዎቹን ናሙናቸው መገኘት ያልቻለው ባይዘው ይሄንን ኬዝ እኛ እንድናጠናው እንድንገባበት የተደረግነው ካምፓኒው ላይ የጠፉ እቃዎች ስላሉ ነው። እሳት አደጋው ሆን ብሎ የተነሳ የጠፋው ክፍል ይጠይቅ። በቃ የጠፋው ክፍል ጠፋብኝ ሲል አንተን ማናቀህም እኔ ነኝ ንብረት የጠፋኝ። አልጠፋብህም። በምን ሪሲት አስገብተህ ነው እኛ ጋር በምን መረጃ አምጥተህ ሲጀምር እናንተ ፋብሪካ ላይ እንዴት እቃ ሊራገፍ ቻለ? እኮ አላራገፍክም። እየነገርኩህ እኮ ነው የሰው ንብረት የለም እኛ ጋር እያልኩህ ነው። እኔ ነኝ ብለሃል። አምጣ ደረሰኝህን፣ የእቃውን ደረሰኝ እኛ ጋር አለ ስትል አምጣ ያስገባህበትን እኛ ጋር አንተ ነው ያልከው። እቃ ገባ ብለሃል አይደለ? ጠፋብኝ ካልክ መረጃ አምጣ ራስህ። አንተ ራስህ ወንጀለኛ ነህ። በቃ ትክክለኛ መረጃ ያለው ነገር እያወራህ አይደለም። ወይዘሮ ገነት ራስሽ ላይ ነገሮችን እያከበድሽ ነው ያለሽው። ላስጠነቅቅሽ እወዳለሁ። ያላስቀመጥከው ነገር አንተ መጠየቅ አትችልም። ነገሮችን መደባበቅ ምንም የሚያዋጣ ነገር አይደለም። ሀቁን እንነጋገርና ከተጠያቂነት እናንተንም ያለባችሁን ነገር ቀንሱ። አቶ በቀለ በጣም ብዙ ነገር የሚያስጠይቅ ነገሮች ሊኖሩ ይችላሉ። ምንም የሚያስጠይቅ ነገር አይደለም። ይህ ስራ ነው ስራ ነው። ከእሷም ጋር ያለውን በፊትም በፋብሪካው ዙሪያ እስኪ እንዴት ነበር ትውውቃችሁ? ምን ይመስል ነበር? እንዴት ነው እነሱ ካምፓኒ ልገባ የቻልከው? እየቆየ ነው። የስራ ቅጥር ደብዳቤ ወጣ። ማስታወቂያ በወቅቱ ለጥፎ ነበረ አካባቢያቸው ላይ። ያን ማስታወቂያ አየሁኝ፣ ተወዳደርን የገባሁት እንደማንኛውም ፋብሪካ ባለም ሰዓት ከእነሱ ጋር ስራዎችን ሰራ። ምን ያህል ጊዜ አገልግላል እዛ ካምፓኒ? ኦልሞስት በቃ አሁን ሁለቱም ጋር ትራንዚቱም እዛኛውም ጋር ሁለተኛውም ጋር ሲል ኦልሞስት 7 ዓመት ሰርቻለሁ። ወደ 7 ዓመት። ስለዚህ 7 ዓመት ሙሉ እዛ ከቆየህ ስለ ፋብሪካው ዲቴይልድ ነገር ታውቃለህ። ከዚህ በፊት አንድ ቻርጅ ተነስቶባችሁ ነበረ። በተለይ የአገርኛ ስቶቭ የሚያመርተው ካምፓኒ ላይ ተነሳ ክስ ነበረ። በሱራፌል የሚመራው ካምፓኒ ማለት ነው። ደረጃቸውን የጠበቁ እቃዎች ባለመጠቀም የሚል ተነስቶ ነበረ። ከዛ ሱራፌል ሊታሰር ተብሎ አንተ ክሱን ዲስቻርጅ አደረከው አይደለ? ምክንያቱም የሚመረተው ነገር በሐሰት ነው። ተቀናቃኞች አንዳንድ አምራቾች አሉ አይደል? እነሱ በልባሌ ወሬ ባወሩት ነገር እንደዛ አይነት ነገር ተባለ። የኛ ምርት ደግሞ ጥራቱ ደረጃው ይታይልን ብለን ባለሙያዎች አስመጥተን አስገምግመን ምን ብለን የኛ ስቶቭ ደግሞ ማንኛውም ሁሉ ነገር ኳሊቲን የጠበቀ ይህን ነገር የሚያረጋግጥ ዶክመንት አላችሁ? በወቅቱ ሰርቲፊኬት ሰጥቶ ነበረ። ግን ፋብሪካችን ያው በእሳት አደጋ ሲደርስበት በዛን ሰዓት ላይ ዶክመንታችን ሁሉም እንዳለ ነው ወይስ የሆነ ፋብሪካው ላይ የነበሩ ዶክመንቴሽኖች ሙሉ ለሙሉ ጠፍቷል። ሙሉ በሙሉ ወድመውብናል። ለምንድነው ሴኪሪቲ ካሜራዎች ውስጥ የተነሱበትን ምክንያት ልታስረዳኝ ይችላል? በወቅቱ ሜንቴናንሶቻችን አለ በብልሽት ምክንያት ነው ተብሎ ሜንቴናንስ ያስፈልጋቸዋል ተብሎ በዛ ምክንያት እነሱ በአንዴ ከ5 በላይ ካሜራ ይነቀላል። ለሜንቴናንስ ጥገናዎች ላይ ነው። አጋጣሚ ሆነ እኮ ነው። ንብረቶች ናቸው ያሉት፣ ሀብቶች ናቸው ያሉት። ጥበቃዎችን አዘገጃጅተን ኦልሞስት ሴኪሪቲ ካሜራ የለንም ብለን ጥበቃ በስነስርዓት ጥበቃዎቻችን ሬዲ አድርገን ለሜንቴናንስ ብሎ እኮ ነው ኦልሞስት። እንዲያውም እኮ ማን ያነሳው? ኃላፊነቱን የሚወስደው ማን ነው? እንዲነሳ ያደረገው አለ የፋብሪካው ዲፓርትመንት ኃላፊ ቴክኒሽያን ስላለ በሱ ኃላፊነት ነው ያን ነገሮች የተነሱት። በወቅቱ እኔም ስብሰባ ላይ ነበርኩ። ያ ካሜራዎች ተነሱ። አጋጣሚ ወዲያው ደግሞ አንዳንድ ስራዎች ትራንዚት ማድረግ ወደ ሌላም ስራዎች በእሳት አደጋው ዙሪያ ፋብሪካዎቻችንም እሳት አደጋው ሳይፈጠር በፊት እኮ ነው እየጠየቅኩ ያለሁት። ስብሰባዎችን የነበሩ ምንድነው በስራ ሁኔታ ላይም አንዳንድ ነገሮችን እንዲያው እየሰራ ያለብን ምን ብንሰራ ያዋጣን ወደፊት እቅድ እያወጣን እሷም ነበረችበት። ሁላችንም ያው ስብሰባ ላይ እየነበርን እያለ አጋጣሚ ይሄ ነገር ተከሰተ። አሁን ምንም የሚያሳምን ነገር አይደለም እየነገርከኝ ያለው ነገሮችን ዝም ብለህ ያምታታ ያጭበረበርክ ነው እየሄድክ ያለው። የገባበት ነገር እንደዛ አይደለም። በግልጽ ነው እየነገርኩህ ያለሁት። ምክንያቱም ያው እሳት አደጋው ተከሰተ፣ ነገሮች ሁሉ ተመተምትናሉ፣ ብዙ ንብረት ወደመ፣ እኛም ተደነጋገጠን። ምን አድርገው ነገር እስኪ እሳት አደጋው የተፈጠረበት ሰዓት ላይ እናንተ የት ነበራችሁ? እሳት አደጋው እኮ ሲፈጠር እኛ እዛ ውስጥ አልነበርንም። አደጋው የተፈጠረው ሌሊት ነው። እሱማ ሌሊት ላይ የተፈጠረው ሰዓት አደጋው የተፈጠረው ሌሊት ነው። ከዛስ እንዴት ሰማችሁ እናንተ? ከዛ ምን አደረጋችሁ? ከዚያው ተነገረና ንብረት ሲጠፋ ባለቤቱ ማን እንደሆነ ስለሚታወቅ። አንቺ ግን ሌሊት ላይ ንብረትሽ እንደተቃጠለ እየተነገረሽ እንደሄድሽ አንቺ ፋብሪካው ጋር ደርሰሻል የተባለው ቀን 6 ሰዓት አካባቢ ነው አይደለም? ቀን 6 ሰዓት አይደለም። መጥቻለሁ በወቅቱ መጥቻለሁኝ፣ ግን ምንም ላተርፍ አልቻልኩም። ቀን 6 ሰዓት ላይ ሄድሽ። ሰዓቱ እንደሚቀጥልም እርግጠኛ ነበርሽ? 3 ቀን ሙሉ እንደሚቆይ እርግጠኛ ነበርሽ? እንትና ውስጡ ያለው ብዙ ነገሮች ስላሉ ቶሎ ሊበርድ አልቻለም እንጂ እኔማ ደስ ይለኝ ነበረ። እባክህ እንደው አሁን ለምን እንደው በወንድምነት ምን በቃ ብናወራ ደስ ይለኛል። ብዙ የተከፋው ሰው ነኝ፣ ብዙ ችግር የደረሰብኝ ሰው ነኝ። እንደው አንተም በሰው እኔም እኮ በግልጽነት የመጣሁበትን ነገር እንዳጣራ ነው ፈልገው። በቃ ጥፋትን ቢኖርብን ወደፊት ታርመን
እኔ ብዙ ሀዘን እኔ የምፈልገው እኮ ህግ ወስዶ አርማችሁ እንዳያስወጣችሁ ነው የምፈልገው። ታረማችሁ ጥሩ ዜጋ ሆናችሁ እንድትወጡ ነው የምፈልገው። መታረም እኮ ከዚህም እኮ መታረም አለ ወንድሜ። ገነት ከዚህ ጀርባ ያሉትን ሰዎች እያንዳንዳቸውን ማግኘትና ማወቅ ፈልጋለሁ። እያንዳንዳቸው ለእሳት አደጋው ሆን ተብሎ ተቀነባብሮ እዛ የነበሩትን ንብረቶች ለመዝረፍ የተደረገ ድርጊት ነው። እሱም ማጣራት በጀመርንበት ሰዓት ላይ ደረስንባቸው በጣም ብዙ ነገሮች አሉ። እሱን ታጣራለህ። እባክህ በቃ እሺ፣ ልለምንህ። እሺ በቃ ምንድነው የምትለምኝ? ልለምንህ። እንደው ቤተሰብ አለህ? ከሰው ከተፈጠርክ እንደው እንደ ወንድም አድርጌ ልለምንህ። እኔ ብዙ ኃላፊነት ያለብኝ ሰው ነኝ። የሞት ልጆችን አሳዳጊ ነኝ። የሞት ልጆችን ምን እንዳደረግሻቸው እኮ አየን። የሞት ልጆችን አሳዳጊ ምን እንዳደረግሻቸው እኮ አየን። ወንድሜም እኮ አንተ ሰው ብዙ ሰው እንደሚያወሩ አይደለም። ብዙ ነገሮችን ከወንድሜ ጋር አሳልፈናል። ደስታ አሳልፈናል፣ ሀዘን አሳልፈናል። በአንድ ከተማ እኮ የኖርን ነበርን። ሰዎች ግን ያልሆኑ ነገሮችን ያወራሉ። እኔም ሰው ነኝና ደግሞ ልሳሳት እችላለሁኝ እና መታረም እችላለሁ ነው። ቀጥታ የተሳሳትሻቸውን ነገሮች ከነገርሽኝ እኮ ችግር የለም። እባክህ በቃ እኔ እኮ አሁን ይኸውልሽ ተሳስቻለሁ ብላችሁ አሳልፍ አትስጠኝ። እኔ ጌታ ይኸውልሽ የተሳሳታችሁት ነገር ንገሩኝ። እኔ ማወቅ የምፈልገው እሱን ነው። ስለ ሁሉም ነገር ታውቂያለሽ ወይዘሮ ገነት። እባክህ ተረዳኝ ወንድሜ። ምንድን ነው የምረዳሽ ገነት? እኔ አሁን እምልሽ አታስመስይ። እኔ የምጠይቅሽን ጥያቄ ብቻ ቀጥታ መልሽልኝ። የምጠይቅሽን ጥያቄዎች ብቻ መልሽልኝ። እኔ ብዙ ችግር የደረሰብኝ ሰው ነኝ። እሱ የራስሽ ጉዳይ ነው። እኔ አይመለከተኝም። ምን ጥያቄ አለኝ? አዳምጠኝ። እኔ ንብረት የተቃጠለብኝ ሰው ነኝ። ባለቤቴ ታስሮ የተፈታ ብዙ ችግር ላይ ያለው ሰው ነኝ። የሞት ልጆችን እኔ ላይ ናቸው ያሉት። ህይወት በሙሉ እኔ ላይ ትንብላብኛለች። ዓለም እኔ ላይ ጨልማብኛለች። እባክህ አታስመስይ ወይዘሮ ገነት አታስመስይ። መሮኛል። ምንድን ነው የምረዳት? ከፍቶኛል፣ ከመሮኛል። አሁን ያደረገች ያለችው እኔን ለመሸወር ነው። ምንም በቃ ምን ታመጣለህ? ምን ማለት ነው? ቁጭ በይ፣ ተረጋጊና ቁጭ በይ። አልቀመጥም። ወይዘሮ ገነት ተረጋጊና ቁጭ በይ። ይኸውልሽ አንተ የምትለው ነገር በሙሉ ስህተት ነው። በቃ አለቀ። እኔ የምለው ነገር የትኛው ነው ስህተት? በሙሉ የምትናገረው መረጃ የለም። ወረቀት አምጣ፣ መረጃ አምጣ። ይሄን ገነት እንደዚህ ነገር አድርጋለች የሚል ነገር ሲመጣ በህጋዊ መረጃ ስታመጣ ዝግጁ ነኝ። አለቀ በቃ። የሰውም የሰነድም ማስረጃ አለ። ለመንኩ እስካሁን ድረስ በቃ ለምኛለሁ። የሰውም የሰነድም ማስረጃ አለ። ሲቀጥል ደግሞ ሁለታችሁ ስታወሩ የነበረው የቪዲዮ ማስረጃ አለ። በቃ ከዚህ በኋላ አላለቅስም። ምን አለን? በቃ መረጃ አምጣ። የምጠየቀውን ጠየቃለሁ። ህጋዊ ነገር ካለ የሚያስረድ ማስረጃ ካለ መጠየቅ ይችላል። ከዚህ ዘለለ ነገር እንትን አለ ነበር። በቃ ይችላል። በቃ ምንም ነገር የለብኝም። ማስረጃ ካለ ማስረጃ ቀርበና የፈለኩን ማለት ነው። አለቀ በቃ። ድጋሚ ምንም ነገር እንዳትጠይቀኝ ከዚህ በኋላ ያለው መረጃ። አቶ በቀለ በቃ ምንም በኮንፊደንስ ማውራት ጀመርክ? በእውነት በቃ ምንም ያለ ምንም ማሳብ በቃ እንደዚህ አይነት ነገር አይሰራም። እርግጠኛ ነህ? በቃ ህጋዊ ነው የሰራ ነው። ድርጅታችን ተቃጥሏል። በቃ ምንም አንተ በምንም አይገባህ፣ በለቅሶ አይገባህ፣ በምናምን አይገባህ፣ ትክክለኛ ነገር በማውራት ስለዚህ ዶክሜንት አምጣ። በቃ ገነት እንዲህ እንዲያደርገች በል አምጣ። ከዛ በኋላ ተጠያቂ ሆናለሁ። አለቀ። እኔ ይኸውልሽ ምንም ቅርም ነገር አንቺን በልዩ ጥበቃ ውስጥ ቁጭ አድርጌሽ ከምታስቢው ከምትፈልጊው በላይ መረጃ አሰባስቤ ያውም ደግሞ ልንገርሽ ስለ ሁሉም ነገር መረጃ አሰባስቤ አንጥቼ ማለት ነው። ቅፍድድ አድርጌ አሁንም አንቺን ይዞ ለመሄድ ምንም የሚከብደኝ ነገር የለም። መረጃ አለኝ። ራስሽ ስታወሪ የነበረው ነገር ሁላ ላይ ማስረጃው አምጣ። ወረቀት ዶክሜንት ዝም ብሎ ባፍ አይደለም፣ በመረጃ አምጣ። ቪዲዮ ካለ ያምጣ፣ ማስረጃ አምጣ። ህጋዊ ማስረጃ ካለ አምጣ። ጠይቀን ምንም እንጠይቅበት ምክንያት ነው። እኛ ስራችን የሰራ ነው። በቃ በአግባቡ ነው የሰራ ነው። ብዙ ነገር የደረሰበት ሰዎች ነው። ከዚህ በኋላ አንተ የምታገስ ምን ምክንያት የለበትም። እኛ እንጠይቃለን። ለማንኛውም አንድ ነገር ልንገራችሁ፣ ስላወራችሁ ስለጨዋችሁ ሳይሆን አንድ ነገር ልንገራችሁ። እኔ ማስረጃን እስከማጣራ ድረስ እናንተንም ለህግ አካላት አስረክቤ ሰጥቼ እዛ የህግ ቦታ ላይ የሆነ ነገር እንድታደርጉ የሆነ ነገር እንዲሆንባችሁ ስለማልፈልግ አዳምጣ። ጨርስ። ለማንኛውም ይኸውላችሁ እስካሁን በኋላ እኔ መረጃን አጠናቅቄ እስከመጣ ድረስ በልዩ ጥበቃ ከዚህ ቤት አትወጡም። እናንተ የምታያቸው የህግ አካላትም የኔ ቲም አባላትም እናንተ ጭራሽ እንደዚህ የትኛው ህግ ያካል ምን አለ? ምን ማስረጃ አለ? በምክንያት ምን አይነት ወረቀት አለ? የምጠይቅበት እኛ ልጅ የምታስቀምጥበት ምን አይነት ኬዝ አለ? እስኪ በቃ የምጠይቅበት ነገር ካለ ኧረ እንዴ እኔ እንደዚህ ነገር ያዙ ካሜራው